ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ኢትዮጵያና አዘርባይጃን በመከላከያ መስክ ለመተባበር የሚያስችላቸውን ስምምነት ተፈራረሙ። ስምምነቱን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የአዘርባይጃን ፕሬዝዳንት ኢልሃም አሊየቭ በታዛቢነት በተገኙበት የተፈራረሙት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና የአዘርባይጃን የውጭ ጉዳይ ሚኒስትር ጄሁን ባይማራቭ ናቸው። ከመከላከያ ትብብር ስምምነቱ በተጨማሪ በአዘርባይጃን የግብርና ሚኒስቴርና በኢትዮጵያ የግብርና ሚኒስቴር መካከል በግብርና ዘርፍ ለመተባበር የመግባቢያ ስምምነት ተፈርሟል። ከዚህም በተጨማሪ በአዘርባይጃን ሪፐብሊክ ጠቅላይ አቃቤ ሕግ ጽሕፈት ቤትና በኢትዮጵያ ፌዴራላዊ የስነ ምግባርና ጸረ ሙስና ኮሚሽን መካከል ሙስናን በጋራ ለመከላከል የመግባቢያ ስምምነት፣ የኤክስፖርትና የኢንቨስትመንት ማስፋፊያ የመግባቢያ ስምምነት ተፈርሟል። በሌላ በኩል በአዘርባይጃን ቴሌቪዥንና ሬዲዮ ብሮድካስቲንግ CGSCና በኢትዮጵያ ብሮድካስቲንግ ኮርፖሬሽን መካከል ትብብር ለመፍጠር የሚያስችል የመግባቢያ ስምምነት በሁለቱ ሀገራት መካከል ተፈርሟል። በተጨማሪም ኢትዮጵያ በምታስተናግደው የተባበሩት መንግስታት የአየር ንብረት ለውጥ ኮንፈረንስ ዝግጅትን ውጤታማ በማድረግ ረገድ ለመተባበር የሚያስችል ስምምነት በሁለቱ ሀገራት መካከል ተፈርሟል። በተጨማሪም ጠቅላይ ሚኒስትር አብይ አህመድና የአዘርባይጃን ፕሬዝዳንት ኢልሃም አሊየቭ በማዕድን፣ በኢነርጂ፣ በኃይል ምህንድስና፣ በዲጂታል ትራንስፎርሜሽን፣ በአርቲፊሻል ኢንተለጀንስ፣ በጋራ የሰው ኃይል ስልጠና፣ በቱሪዝም፣ በባህል፣ በትምህርትና በተማሪዎች ልውውጥ ዘርፎች ተባብረው ለመስራት ውይይት ማድረጋቸው ታውቋል። የአዘርባይጃኑ ፕሬዝዳንት ሌላ የተባለች ሴት ልጃቸው በቅርቡ ኢትዮጵያን ጎብኝታ እንደነበር በማስታወስ ልጃቸው በኢትዮጵያ በነበራት ቆይታ ወቅት ጠቅላይ ሚኒስትር አብይ አህመድ ላደረጉላት ደማቅ አቀባበል ምስጋናቸውን አቅርበዋል። አክለውም ልጃቸው ለመጀመሪያ ጊዜ በአዘርባይጃን መንግስት ልዑክ ውስጥ የተወከለችበት ጉብኝት እንደነበር የጠቀሱት ፕሬዝዳንቱ ይህ የሆነውም ለኢትዮጵያና ለኢትዮጵያ ሕዝብ ባላት ልዩ አመለካከት ምክንያት እንደሆነ ተናግረዋል። ጠቅላይ ሚኒስትር አብይ የአዘርባይጃን ፕሬዝዳንት ልጅ ሌላ በቅርቡ በኢትዮጵያ ባደረገችው ጉብኝት ከወዳጆች ጋር በጥሩ ሁኔታ መግባባትና ግንኙነቶችን በጠንካራ መሰረት ላይ መገንባት የምትችል መሆኗን በመግለጽ እንዲህ ያለን ልምድ ያላት ልጅ ስላሉት እንኳን ደስ ያሉት በማለት አድናቆታቸውን ገልጸዋል። የትግራይ ክልል አሁን ከገባበት ችግር ለመውጣት ሀገራዊ ምክክር ቁልፍ መሳሪያ ነው ሲል ኮሚሽኑ ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ከመጡና በአዲስ አበባ ከተማ ከሚገኙ የትግራይ ተወላጆች ጋር ውይይት አካሂዷል። በመድረኩ በክልሉ የሚደረገውን የምክክር ሂደት ለማስጀመር የተለያዩ አማራጭ ምክረ ሀሳቦችን መሰብሰብ በሚቻልበት ሁኔታ ላይ ምክክር ተደርጓል። ፕሮፌሰር መስፍን አርአያ በዚህ ወቅት እንዳሉት የትግራይ ክልል አሁን ከገባበት ችግር ለመውጣት ሀገራዊ ምክክር ቁልፍ መሳሪያ ነው። ሂደቱ የቁጥር ጉዳይ ብቻ ሳይሆን የተሳትፎ ጉዳይ እንደመሆኑ ያለ ትግራይ ክልል ተሳትፎ ምክክሩ ምሉ እንደማይሆን አጽንኦት ሰጥተው ተናግረዋል። ኮሚሽኑ ስለሚያከናውናቸው አበይት የስራ ክንውኖችና ቀጣይ ተግባራት ማብራሪያ የሰጡት ዋና ኮሚሽነሩ በዚህም በትግራይ ክልል የምክክር ሂደት ለመጀመር የተደረጉ ጥረቶችን አንስተዋል። በሂደቱ ያጋጠሙ ተግዳሮቶችን በማንሳት የመድረኩ ተሳታፊዎች ለችግሮቹ መፍትሄ እንዲፈልጉና ለሂደቱ ስኬት የበኩላቸውን ድርሻ እንዲወጡ ጥሪ ማቅረባቸውን ፋና ብሮድካስቲንግ ዘግቧል። ፍርድ ቤቱ አቶ ታዬ ደንዳ በሰነድና የቪዲዮ ማስረጃዎች ላይ አስተያየት እንዲሰጡ ለመጋቢት 4 ተለዋጭ ቀጠሮ ሰጠ። የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳ አቃቤ ሕግ ባቀረባቸው 3 አዳዲስ ክሶች ላይ ማለትም መንግስትን በኃይል ለመጣል ግዙፋዊ መሰናዶ ማድረግ፣ የሀገር መከላከያ ሰራዊት ላይ ሐሰተኛና አደናጋሪ ወሬዎችን መንዛት እንዲሁም የሀገሪቱን መንግስት መዳፈር በሚሉት ክሶች ላይ የቀረቡ የሰነድና የቪዲዮ ማስረጃዎች ላይ አስተያየት እንዲሰጡ ለየካቲት 6 ቀን 2018 ዓ.ም ቀጠሮ ተሰጥቶ የነበረ ቢሆንም አቶ ታዬ በታሰሩበት በተለምዶ አባ ሳሙኤል ተብሎ የሚጠራው ማረሚያ ቤት ኃላፊ በካቴና ካልታሰርክ ወደ ችሎት አትሄድም በማለታቸው በችሎቱ ሳይቀርቡ መቅረታቸው ጠበቃቸው አቶ አበራ ንጉስ ለሪፖርተር መናገራቸው ይታወሳል። የማረሚያ ቤቱ ኃላፊ የፍርድ ቤቱን ትዕዛዝ ጥሰው አቶ ታዬን ችሎት እንዳይቀርቡ በማድረጋቸው አቶ ታዬን ያለ ካቴና እንዲያቀርቡ እንዲሁም በቀጠሮ ቀን ችሎት እንዳይቀርቡ ያደረጉበትን ምክንያትም ፍርድ ቤት ቀርበው በቃል እንዲያስረዱ ለዛሬ የካቲት 20 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቶ ነበር። በዛሬው ችሎትም አቶ ታዬ በካቴና ሳይታሰሩ ፍርድ ቤት የቀረቡ ቢሆንም የማረሚያ ቤቱ ኃላፊ ግን መጥሪያ ቢደርሳቸውም
በችሎቱ አለመገኘታቸውን አቶ አበራ ተናግረዋል። በመሆኑም ፍርድ ቤቱ የማረሚያ ቤቱን ኃላፊ ማብራሪያ እንዲሁም አቃቤ ሕግ ባቀረባቸው የሰነድና ቪዲዮ ማስረጃዎች ላይ አስተያየት ለመስማት ለመጋቢት 4 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። በትግራይ አዲስ ግጭት እንዳይቀሰቀስ የሰጉ ነዋሪዎች በተለይም ወጣቶች ከክልሉ በመውጣት ወደ አዲስ አበባ እየሸሹ ነው ተባለ። የካቲት 11 በየዓመቱ በትግራይ ክልል ርዕሰ መዲና መቀለ ተራ ቀን አይሆንም። ባለፉት ዓመታት ከተማዋ በድምቀት በተጌጡ በታላላቅ ድግሶችና በድል ዝማሬዎች የሚያልፈው የካቲት 11 ህወሓት የተመሰረተበትንና የትጥቅ ትግሉን የጀመረበት በመሆኑ በክልሉ ከፍተኛ ትርጉም ያለው የፖለቲካ ዓመታዊ በዓል ነው። የካቲት 11 በየዓመቱ በትግራይ ክልል ርዕሰ መዲና መቀለ ተራ ቀን አይሆንም። ባለፉት ዓመታት ከተማዋ በድምቀት በተጌጡ በታላላቅ ድግሶችና በድል ዝማሬዎች የሚያልፈው የካቲት 11 ህወሓት የተመሰረተበትና የትጥቅ ትግሉን የጀመረበት በመሆኑ በክልሉ ከፍተኛ ትርጉም ያለው ዓመታዊ በዓል ነው። ይሁን እንጂ ዘንድሮ መቀለ ለየት ያለ ገጽታ ተላብሳ ቀኑ አልፏል። የመንግስት መስሪያ ቤቶችና ባንኮች እንደተለመደው የበዓል ቀን ዝግ ሆነው ቢውሉም የበዓሉ መንፈስ እምብዛም አልታየም። መቀለ በቀለማት ያሸበረቁ ማስጌጫዎች አልተደረጉም። መንገዶቿም ጭር ብለው ነበር። ሳምንቱ ሙሉ የህወሓት ባለስልጣናት በረጅም ጊዜ ስብሰባዎች ቢያሳልፉትም ፍሬያማ ባለመሆኑ የትግራይ ህዝብ በከፍተኛ ጭንቀት ውስጥ ቀጥሏል ተብሏል። በመቀለ ከተማ የሚኖሩ የሁለት ልጆች እናት የሆኑት ትምኒት አርአያ በየደቂቃው ምን እንደሚከሰት ማንም እርግጠኛ አይደለም ሲሉ ሁኔታውን ይገልጻሉ። የንግድ እንቅስቃሴ መቀዛቀዝ፣ ክልሉ የሚታወቅበት የቱሪዝም ዘርፍን ጨምሮ አብዛኛው የኢኮኖሚው ዘርፍ በጎብኚዎች እጦት ተዳክመዋል። በቅርቡ ወደ አካባቢው የተጓዘው የሪፖርተር እንግሊዝኛው መጽሔት ባሰባሰበው መረጃ ግን የትራንስፖርትና የባንክ ዘርፎች ከፍተኛ መጨናነቅ እንደሚታይባቸው መገንዘብ ችሏል። የትራንስፖርት ዘርፉ በአገልግሎት ፍላጎት ብዛት ቢጨናነቅም በዘርፉ ትልቅ ገቢ እየተገኘበት ሲሆን በባንክ በኩል ያለው ፍላጎት የሚመጣጠን አልሆነም። በመቀለ የሚገኙ የንግድ ባንኮች ገንዘብ ለማውጣት በሚሯሯጡ ሰዎች ቢጨናነቁም ብዙ ባንኮች በክልሉ ከፍተኛ የገንዘብ እጥረት በመኖሩ ፍላጎታቸውን ማሟላት አልቻሉም። የኢትዮጵያ አየር መንገድ በትንሹ 7 የደርሶ መልስ በረራዎችን በቀን ወደ ትግራይ ክልል የሚያደርግ ቢሆንም በአሁኑ ወቅት ከመቀለ አዲስ አበባ ለመጓዝ የሚያስችል የበረራ ትኬት ለማግኘት እስከ 10 ቀናት ይፈጃል። በዚህ ምክንያት ከመቀለ አዲስ አበባ የየብስ ትራንስፖርት አገልግሎት ለሚሰጡ አሽከርካሪዎች ገበያው ደርቷል። በየብስ አማራጭም መደበኛ የትራንስፖርት አቅራቢዎች ትኬት በፍጥነት እየጨረሱ ሲሆን እጥፍ በሚደርሱ ዋጋዎች ትኬቶች በደላላዎች እየተሸጡ ይገኛሉ። ባንኮችም በተቃራኒው የኤቲኤም ማሽኖች ጭምር ገንዘብ እንደሌላቸው እያሳወቁ እንዲሁም በብዛት ጥሬ ገንዘብ ወጪ ማድረግ ከልክለውና እጅግ ውስን መጠን የሆነ ገንዘብ በተራዘመ ሂደት እያቀረቡ ይገኛሉ። በአንዳንድ የግል ባንኮች ደንበኞችን 1000 ብር እንዲያወጡ ቢፈቅዱም ቢያንስ በአንድ ሳምንት ውስጥ ተጨማሪ ገንዘብ እንደማያወጣ ስምምነት እንደሚያስፈርሙ ተሰምቷል። በተወሰነ ደረጃ ዲጂታል የገንዘብ ዝውውር አማራጭ ሆኖም እያገለገለ ይገኛል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። የቄሳር ቀጭን ተሳስ በምኩራብ ተፈልጌ አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዚያውም በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በሚገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር እንዲሁም ባለ 3 መኝታ በ8.4 ሚሊዮን ብር ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርም
አመቻችተናል። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም እንዲሁም ስፓ በተጨማሪም በቅርብ ርቀት በሚገኙ መናፈሻዎች ያሸበረቁ ናቸው። ለበለጠ መረጃ በ0986 57 6767 ላይ ይደውሉ።